ውድ ቤተሰቦቼ በዛሬው ክፍል ይዤላችሁ የመጣሁት ደግሞ ልክ ከባለፈው ክፍል የቀጠለ ማለት እንችላለን። ምንድነው ባለፈው ላይ ስለ መሆንና አለመሆን ማለት verb to be የሚባሉትን is are በመጠቀም የኛን የመሆንና ያለመሆን ነገር ስንጠይቅም ስናወራም ነበር። በዛሬ ክፍል ደግሞ ምን ይዤላችሁ መጣሁ? ያለፈ ታሪክ ማለትም ያለፈ ባለፈው በፊት ላይ አሁን ካለንበት ሰዓት በፊት አሁን ካለንበት ጊዜ በፊት የነበርንበትን ሁኔታ ነበሩ ነበረች ነበረ ብለን ለመግለጽ እነዛውን ራሳቸውን verb-to-be-ዎችን ይዘን እንዴት አድርገን ነው ማውራት የምንችለው? ያው ሳብጀክት ያስፈልገናል። ሳብጀክት ማለት ባለቤት ማለት ነው። ባለቤቱ ለምሳሌ I, he, she, it, you, we, they እነዚህን እንይዝና ከዛ እንደዚህ ነበርን፣ ነበርኩ፣ ነበረች፣ ነበረ እያልን መግለጽ ሁለት verb-to-be-ዎች ብቻ በቂ ናቸው። ምንና ምን? was እና were was እንዲሁም were ልክ is እና አምን በወዝ እንተካለን አርን ደግሞ በዌር እንተካለን። ያ ማለት ነው she is, he is, it is, I am ምንል የነበረውን ምንላለን I was, she was, it was, he was plus to that you are, there are, we are ምንል የነበረውን ደግሞ you were, we were እና they were ያ ነበሩ፣ ነበርን፣ ነበራችሁ፣ ነበረች፣ ነበርክ ምናምን ብለን ያለፈ ታሪካችንን እናወራለን። ያለፈ ታሪካችን ማለት ነው የነበርንበት ሁኔታ፣ የነበርንበት ቦታ ብቻ በአጠቃላይ የነበረን ገጽታ ምናምን እሱን መግለጽ እንፈልግ ያለፈ አድርገን እንደዚህ ነበር ብለን ለማውራት እንዴት በምን ፎርማት እንጠቀማለን የሚለውን ነው የምናየው ማለት ነው። ያው I was, he was, she was, it was plus እዛ ጋር የነበርንበት ሁኔታ እኛ መግለጽ የፈለግናቸው ብዙ ስለሚሆኑ ማለት የነበረን ገጽታ የነበርንበት ቦታ ብቻ አጠቃላይ ያለፈ እሱን ሁኔታ ለመግለጽ በዚህ መልኩ ነው you were, we were እና they were ብለን እዛ ቀጥለን መናገር የፈለግነውን ነገር እናደርጋለን። እሺ እንያቸው እስኪ ለምሳሌ I was tired yesterday tired ያው ድካም ነው I አለ ሳብጀክቷ I ነች ከአይ ቀጥለ was ነው የምንለው I was tired yesterday መቼ yesterday ትናንት ደክሞኝ ነበር ትናንት የነበርኩበት ሁኔታ ድካም ውስጥ እንደነበርኩ በዚህ መልኩ ነው የማወራው ማለት ነው። አሁን ደክሞኛል ለማለት I am tired ነበር ምንለው እንዲኛለሁ ምናምን ለማለት I am tired I am እያል ግን ያለፈ ነው ይሄ ያለፈ ታሪክን ስንገልጽ I was tired yesterday I was tired yesterday ትናንት ደክሞኝ ነበር She was a clever student. She was a clever student. እንግዲህ ሳብጀክታችን she ነች ባለ ጉዳይዋ she ከዛ was ነው የምንለው she ካል was a clever student ጎበዝ ተማሪ ማለት ነው። clever means ጎበዝ student ተማሪ ነው። so ጎበዝ ተማሪ ነበረች መቼ አሁን ካለንበት ጊዜ በፊት ብቻ ያለፈ የነበረችበት ነው። ምናልባት በፊት ተማሪ ያለች ነው የሚሆነው ማለት ነው። እሱን በዚህ አይነት ታሪኮችን ስናወራ she was a clever student okay ሳብጀክታችን ፕሉራል ሳብጀክት ነው ማለት ነው። ፕሉራል ፕሮናውን ነው they so they ካል where ነው የምንለው they was አንልም was ለማን ነው የሚሆነው አልኳችሁ ለአይ ለሺ ለሂ እና ለኢት was እንላለን ለዘይ ዘይ ደግሞ were at the party last night
ላስት ናይት ያለፈው ማታ ማለት ነው። ያለፈው ማታ ግብዣው ላይ ነበሩ። እነማን? እነሱ ማለት ነው። እነሱ ያለፈው ማታ ግብዣው ላይ ነበሩ። they were at the party last night they were at the party last night እንላለን። እሺ it was cold last winter it የተባለው እንግዲህ ለነገሮች ለእንስሳት አኒማል ምናምን it ነው የምንለው። it was cold last winter ያለፈው ክረምት ቀዝቃዛ ነበር። ግን የኛ ዋና ታርጌታችን it ካልን በኋላ was ማለት እንዳለብንና was ብለን የገለጽነው ነገር ደግሞ ያለፈ ነገር አሁን ካለንበት ጊዜ በፊት የተደረገ የሆነ ድርጊት ማነው ድርጊት ሳይሆን ሁኔታ ነው ብለን መግለጽ የምንችለው ማለት ነው። we were in Paris last year እዚህ ጋር ደግሞ የነበርንበት ቦታ ያለፈው አመት የት ነበርን እኛ ነን we ነን we ካልን where ነው ማለት ያለብን we was አንልም we were in Paris last year ያለፈው አመት ፓሪስ ነበርን ያለፈው አመት ፓሪስ ነበር እኛ ከሚለው ይሄ ፕሉራል ፕሮናውን ስለሆነ where ነው የሚወስደው we were you were they were ነው የምንለው ለማለት ነው። እሺ for example እናንተ ቲንክ እንድታደርጉ ለሁለት ደቂቃ እዚች ቦታ ላይ she ብል በዊ ቦታ she ብል she blank in Paris last year she ብዬ where was ማለት ያለብኝ ቲንክ አድርጉ። ኦኬ አይ ሆፕ ሁላችሁም እንደምታገኙት ተስፋ አድርጋለሁ። በዊ ቦታ ሰብጀክታችን she ብትሆን ኖሮ ምንድነው የምንለው she was in Paris last year ያለፈው አመት ፓሪስ ነበረች እሷ ለማለት she was ነው የምንለው ማለት ነው። ሌላው ነገሩ እንዳለ ነው የሚቀመጠው። አይ ብል ራሱ I was in Paris last year ያለፈው አመት ፓሪስ ነበርኩ። እሺ ቀጣይ the keys were on the table ይህም ሎኬሽን and place ነው የሚጠቁመው። the keys ቁልፍ ነው keys were on the table ቁልፎቹ ጠረጴዛው ላይ ነበሩ። were keys ያልናቸው አሁን ብዛት አላቸው ሰው ዘይ ነው የሚሆኑልን ማለት ነው። ስለዚህ ዘይ ላልነው ነገር ደግሞ ለብዙ ነገር ደግሞ were ነው የምንል ኢንዳይሬክት እንደዛ ስለሆነ ነው። the keys were on the table እዚች ጋር ኬስ የምትለው ኬ ብቻ ብትሆን አንድ ቁልፍ ብቻ ብለን መግለጽ ብንችል was ይሆን ነበር። ግን ቁልፎቹ ብዙ ናቸው። ለብዙዎች ሲሆኑ ዘይ የሚለውን ፕሮናውን ነው የሚተካልን። ዘይ ካለ ደግሞ ግዴታ ምን ማለት አለብን? where ማለት አለብን። ውድ ቤተሰቦች እዚህ ጋር ያይቼ የምነግራችሁ ለምሳሌ my sister ብል እዚህ ጋር my sister blank in Paris last year my sister ካልኩ ሺ ነች ማለት ነው። እህቴ ነች እሷ አንዲት ነች። my sister ብዬ ብቻ ከገለጽኩት አንዲት እህቴን ነው የሚያመለክተው። አንድ ከሆነች ደግሞ was ነው የምለው my sister was in Paris last year but my sister ስብል ከአንድ በላይ እህቶቼ my sisters ስብል ምንድነው የሚሆነው? my sisters ማለት ዘይ ናቸው። ዘይ ካልን ደግሞ የግዴታ ምን ማለት አለብን? where ማለት አለብን ማለት ነው። so my sisters were in Paris last year እንላለን። በዛ መንገድ እንግዲህ was እና whereን በመጠቀም የነበርንበትን ቦታ የነበርንበትን ሁኔታ ስቴት የነበረንን ፊሊንግ ብቻ ያለፈ የነበረንን ታሪክ በዚህ መግለጽ ይቻላል። አሁንም ይቀጥላል። እሺ እዚህ ጋር ደግሞ ምንድነው እዚህ ጋር ኤጃችን ወይም ታይሙን ምናምን መግለጽ ስንፈልግ he was 30 when he got married እንግዲህ ሲያገባ መሆኑ ነው። he ካልን ግዴታ was ነው ማለት ያለብን። he were ወይም ደግሞ he is አንልም። እዚህ ጋር ለምን ያለፈ የነበረበትን ሁኔታ እየነገርን ወይም የነበረውን እድሜ እያወራን ስለሆነ he was 30 when he got married ሲያገባ ወይም ደግሞ ትዳር ሲይዝ 30 አመቱ ነበር ነው እንግዲህ ያኔ ነው 30 አመት የነበረው ከዚህ በፊት ማለት ነው። ያሁኑን አክቹአሊ አሁኑን እያወራን ቢሆን
he is 30 እንላለን ማለት ነው። he is 30 but እዚህ ጋር እየተወራ ያለው ስለ ያኔ ሲያገባ የነበረው እድሜ ስላለፈ ታሪክ ስለሆነ he was 30 when he got married ብለን እንገልጻለን ነው ባጭሩ። he she it ካልን was ማለት እንዳለብን ነው። it ካልንም was ነው የምንለው። it was 10 o'clock when you called ያው ስትጠራኝ መሆኑ ነው። when you called ስትጠራኝ ወይም ስትጠሪኝ ወይም ስትጠሩኝ ስንት ሰዓት ነበር? ሰዓቱ ነው it የተባለው እዚህ it was 10 o'clock 10 ሰዓት ነበር። መቼ? ያኔ ስትጠሩኝ ወይም ስትጠሪኝ ስትጠራኝ ማለት ነው። እንግዲህ you የምትለዋ ሰብጀክት ለአንተ አንቺና እናንተ ለሁሉም ስለምትሆን ማለት ነው። ሰው ስትደውልልኝ ወይም ስትጠራኝ 10 ሰዓት ነበር። ሌላ እንግዲህ እስካሁን ያየነው በፖዚቲቭ ፎርማት እንደዚህ ነበር፣ እንደዚህ ነበርኩ፣ ነበርሽ፣ ነበረ፣ ነበራችሁ፣ ነበርን እያልን አወራን የነበር። አሁን ደግሞ ባይሆን ኖሮ ባይሆን ደግሞ አፍራሽ ቢሆን እንደዚህ አልነበረም፣ አልነበርኩም፣ አልነበረችም፣ አልነበርንም፣ አልነበሩም፣ አልነበርሽም፣ አልነበርክም ለማለት ምን እንላለን? ኖት መጨመር ማን ጋር? ወዝና ዌር ላይ ማለት ነው። ከወዝና ዌር ላይ ኖት በመጨመር I was not, you were not, they were not, we were not, plus she እና it was not። ያው ወዝና ዌር ላይ ኖት መጨመር ብቻ በቂ ነው ማለት ነው። I was not what? I wasn't። ያው ስናወራ በምናወራ ጊዜ የሚመረጠው was not possible ነው። ያው ቀንጠፍ አድርጎ ለመናገር I wasn't ብንል ይመረጣል። I wasn't happy ደስተኛ አልነበርኩም። መቼ? አሁን ካለውበት ጊዜ በፊት ወይ ቅርብ ጊዜ ሊሆን ይችላል ወይ ብቻ ሩቅ ላይ ሊሆን ይችላል። ሙዚቃ ባይገለጽም የምረዳው ግን ምንድነው I wasn't happy በሚባልበት ሰዓት አሁን ካለበት ጊዜ በፊት ደስተኛ እንዳልነበር አይነት ሴንስ ይሰጣል ማለት ነው። ደስተኛ ነበርኩ። last year, last week, last day, yesterday ማለት ነው። last day in the morning ደስተኛ አልነበርኩም። I wasn't happy in the morning. I wasn't happy yesterday. I wasn't happy last year. I wasn't happy 1 month ago ብለን ታይም ስፔሲፊካሊ መግለጽም ይቻላል። ግን ሁሌም ቢሆን ልንረዳ የምንችለው ነገር ወዝና ዌር ከተባለ ያለፈ ታሪክ መሆኑን ነው። ሌላ you were not you ካልን ደግሞ were ስለሚወስድ ኖት እንጨምራለን አፍራሽ ለማድረግ። so you weren't ያው weren't ብንል ተመራጭ ስለሚሆን ለማውራት you weren't late። እንግዲህ አንተ አንቺ እናንተ ሊሆን ይችላል። አላረፈድክም፣ አላረፈድሽም፣ አላረፈዳችሁም። መቼ? ትናንትና ለጠዋት ስብሰባ ብቻ ላለፈ ሁኔታ ውስጥ የነበርንበትን እና ያልነበርንበትን ሲሆን ኖት እንጨምርበታለን ማለት ነው። በዛ መንገድ ነው። another እዚህ ጋር he wasn't he ካልን was ነበር። ከወዝ ላይ ኖትን መጨመር አፍራሽ ያደርገዋል ማለት ነው። he wasn't here እዚህ አልነበረም። ማን? እሱ እዚህ አልነበረም። he wasn't here means እዚህ ማለት ነው። ከዚህ wasn't መቼ ነው ያልነበረው? ብቻ እዚህ ጋር wasn't ተብሎ ሲገለጽ የምንረዳው ነገር እንዳልነበረ ነው። እንግዲህ ያልነበረው አሁን ካለበት ጊዜ በፊት ነው። he wasn't here እዚህ አልነበረም። መቼ የሚለውን ስፔሲፊካሊ መግለጽ ይቻላል። he wasn't here yesterday ትናንት እዚህ አልነበረም። he wasn't here 1 month ago ከአንድ ወር በፊት እዚህ አልነበረም። he wasn't here 3 weeks ago 3 ሳምንት በፊት እዚህ አልነበረም ብለን መግለጽ ይቻላል። ሌላ they were not they weren't at work ስራ ያልነበሩ። መቼ? ወይ ትናንትና ወይ ከአንድ ወር በፊት ወይ ከአንድ ዓመት በፊት ወይ ብቻ ካለውበት ጊዜ በፊት ስራ ላይ
አልነበሩም ብዬ ማውራት ስፈልግ they weren't at work, they weren't at office, they weren't here ይላል። ለዘይ weren't ለሂ wasn't ለሺ wasn't ለኢት wasn't ለአይ wasn't ብለን እንገልጻለን። ኦኬ ሌላኛው ምንድነው ኩዌሽን ፎርም ስናረግ በእነዚህ በነበረና ባልነበረ ድርጊት እንግዲህ የመሆንና ያለመሆን ባለፈው ክፍል ላይ በደንብ ሰርችላችኋለሁ። ቤተሰብ እሱን ባክ ማየት ትችላላችሁ። ይሄ ግን የነበረ ታሪክ ጋር የተያያዘ ነገር ነው ማለት ነው። አሁን ካለሁበት ጊዜ በፊት ስለነበርኩበት ሁኔታ ስለነበርኩበት ቦታ ወይም ሌሎች ሰዎች ስለነበሩበት ሁኔታ ቦታ መግለጽ ስለነበራቸው ፊሊንግ ኢቭን መግለጽ ሲፈለግ የምንጠቀመው ወዝና ዌር ነው። ኔጌቲቭ ለማድረግ ደግሞ ወዝንትና ዌርንት ማለት እንዳለብን አሁን ደግሞ እንዴት አድርገን ኩዌሽን ፎርም ማድረግ እንችላለን? ኩዌሽን ማለት ጥያቄ። እሺ ፎር ኤግዛምፕል እዚህ ጋር was she your teacher ይላል። was she your teacher? ያው she was your teacher አሁን ኖርማል ሴንቴንስ ቢሆን she ከዛ subject plus was verb to be አድርገን ከዛ your teacher የሚለው ፖዚሽን ሌላ ኦብጀክት ነው የሚሆነው ማለት ነው። ይሄ ሰው እንደዛ የሚሆን የነበረው በፊትም አሳይቻችኋለሁ። ያላያችሁ እንዳላችሁ አላውቅም እንጂ ያላያችሁ ከዚህ ቪዲዮ በፊት ያለው ክፍል ስለ verb to beዎች በደንብ ስለሚገልጽ ማለት ነው። ሰው እዚህ ጋር አሁን ኩዌሽን ፎርም ስናደርግ verb to beዎች ወደፊት ለፊት ይመጣሉ። እነ was እና were ወይም ደግሞ is እና are የሚሉት ወደፊት ይመጣሉ። ከዛ ሳብጀክት ይቀጥላል። ከዛ ሌላ ነገሩ ሌላ ቀሪ ሴንቴንስ አካል ይቀጥላል ማለት ነው። ሰው was your teacher መምህርህ ወይም መምህርሽ ወይም መምህራችሁ ነበረች ለማለት was she your teacher እንላለን ማለት ነው። yes she was አዎ ነበረች። no she wasn't አይ አልነበረች። yes ወይም no መልስ ነው የሚጠብቀን ማለት ነው። was she your teacher ብለን ከጠየቀን መምህርህ ወይም መምህርሽ ወይም መምህራችሁ ነበረች ብለን ከጠየቀን የሚሰጠን ምላሽ either of the two ነው የሚሆነው። ወይ yes ወይም ደግሞ no ሊሆን ይችላል ማለት ነው። yes she was or no she wasn't። ሌላኛው were they angry እንግዲህ they ናቸው ያሉት they were angry ነው ፉል ሴንቴንስ መስረት ሲባል የሚሆነው። ወደ ኩዌሽን ፎርማት ስንቀይረው were የምትለው ማንን ቀድማ መጣች? ሳብጀክቱን ዘይን ቀድማ መጣች ማለት ነው። were they angry አዝነው ነበር። angry ያው አንገር ለማዘን ለመከፋት ብቻ ጥሩ ያልሆነ ስሜት አይነት ነገር ነው የሚገልጽልን። ብዙ ሌሎች የሚተኩት ሲኖኒምስ ወይም ተመሳሳይ ቃላት ወይም ወርድስ አሉ። እዚህ ጋር ግን እንደ ኤግዛምፕል ያመጣሁላችሁ were they angry አዝነው ነበር ለማለት were የምትለው ከሳብጀክቱ ከዘይ በፊት መጣች ማለት ነው። አዝነው ነበር ብለን እንደዚህ እንጠይቃለን። yes they were or no they weren't አዎ አዝነው ነበር ወይም ደግሞ no አላዘኑም አይነት ነገር እንጠቀማለን። another is here where was your brother I think እነዚህ ነገሮች where why which how what when የመሳሰሉ WH ኩዌሽኖችንም ሰርቻለሁ። እነዚህ ኩዌሽኖች መምጣታቸው ሌላ ተጨማሪ መረጃን እንድናቅ ያግዙናል እንጂ በዚህኛው ኩዌሽን ፎርማት ላይ ምንም ቼንጅ አያሳድሩበት። ምን ለማለት ነው? was your brother ብንል እንደዚህ ብንል አሁን ይሄ ራሱ ወዝን ወደፊት ስንወስደው ኩዌሽን ፎርም እያደረግን ነው ማለት ነው። ቦታውን ስፔሲፊካሊ ማወቅ የፈለገ ሰው ደግሞ እንዴት አድርጎ ይጠይቃል? where was your brother ወንድም የት ነበር? መቼ? ትናንትና ወይ ከዚህ አመት በፊት ወይ ከሆነ ጊዜ ብቻ አሁን ካለውበት ጊዜ በፊት ወንድምህ የት ነበር ለማለት where was your brother was የተባለችው እዚህ ጋር ስለ
ስለ ወንድም ነው የምታወራው። ወንድም ደግሞ ሂ ነው። ሂ ካልን ደግሞ ወዝ ነው የምንለው። ሶ ዮር ብራዘር ወንድ። ዮር ብራዘርስ ብንል ደግሞ ዌር ነው የምንለው። ዌር እንላለን ምክንያቱም ዘይ ናቸው። ዮር ብራዘርስ ብንል ብራዘሮች ከአንድ በላይ ከሆኑ ዘይ ብለን ስለምንገልጻቸው ዌርን ይወስድ ነበር። በነበር ነው እየነገርኳቸው ያለው ውድ ቤተሰቦቼ። but here ይሄ ወዝ የሚለው ሪፈር የሚያደርግልን your brother ነው። your brother ደግሞ ምን ሊሆን ይችላል? አንድ ወንድም ነው እየተጠየቀ ያለው። ሰው ስለ አንድ ሰው ከሆነ የምናወራው ወዝ ነው የምንወስደው። where was your brother? ወንድምህ የት ነበር? why were you sad? why were you sad? were you sad? አዝነህ ነበር? ተከፍተህ ነበር? ተከፍተሽ አዝነሽ ነበር? አዝናችሁ ነበር? ተከፍታችሁ ነበር? እንዲህ ለማለት ስንፈልግ were you sad? አሁን ካለውበት ጊዜ በፊት ያለውን ስሜት እየጠየቅኩ ነው ማለት ነው። ሪዝኑን ስፈልግ ደግሞ why ላለው WH question why የምትለው ምንድነው የምትጠይቀን? ሪዝን ደግሞ ምክንያት ለሆነ ነገር ምክንያቱን ስንጠይቅ why ነው የምንለው። so why were you sad? ለምን ነበር ያዘንከው? ያዘንሽው? ያዘናችሁት? you የሚለው ሳብጀክት እንግዲህ ለሶስቱም ስለሚሆን ሶስቱ ማለት አንተ፣ አንቺና እናንተ የሚለውን ሪፈር ስለሚያደርግልን ማለት ነው። so why were you sad? because ይላል because I was እንደዚህ ነበረ ምናምን ብሎ ያሳዘነውን ምክንያት እንዲጠቅስ ነው የተፈለገው ማለት ነው። ውድ ቤተሰቦቼ እነዚህ ደብሊው ኢኩዌሽኖችም እዛው ክፍል ላይ አላችሁ። ከባለፈው ተበጅት ክፍል ተውሳ ከማየት ይቻላል። የነሱ እዚህ ጋር መኖር አዲሽናል ኢንፎርሜሽን እንድንጠይቅ ያስችሉናል። ቦታ፣ ምክንያትን፣ ሁኔታ መጠየቅ እንድንችል ያደርጉናል እንጂ በዚህኛው ፎርማት ላይ ምንም አይነት ቼንጅ አያመጡበትም። በዛ ልክ መረዳት ያስፈልጋል። ለዛሬ ያመጣሁላችሁ ትምህርት ይሄ ነው። ኦኬ ውድ ቤተሰቦቼ ለዛሬ ያመጣሁላችሁ የትምህርት ክፍል እንግዲህ ይሄን ይመስላል። ያለፈ የነበርንበትን ሁኔታ፣ የነበርንበትን ቦታ፣ የነበርንበትን የትኛውን ስሜት መግለጽ ስንፈልግ ወዝና ዌርን እንደምንጠቀም ወዝ ለማን ወዝ ለሂ፣ ለሺ፣ ለኢት እና ለአይ ወዝ እንጠቀማለን። ዊ፣ ዩ፣ ዘይ እነዚህ ለሶስቱ ሳብጀክቶች ደግሞ ዌር እንላለን። ኔጌቲቭ ማድረግ ስንፈልግ ወዝንት ዌር እንላለን። ፖዚቲቭ ማድረግ ስንፈልግ ወዝ አይ፣ was she, was he, was it, were they, were you, were we ብለን ኩዌሽን ፎርም ማድረግ እንችላለን። ውድ ቤተሰቦች እስካሁን ተከታተሉኝ ስለነበራችሁ ከልብ እያመሰገንኩ ቀጣይ በሌሎች እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ አዳዲስ ትምህርቶችም እንዲደርሷችሁ ማለት ነው። እኔ እቀጥላለሁ። እናንተ ከጎኔ መሆን ብርታት ይሰጠኛል። ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ እላችኋለሁ። ቀጣይ በሌሎቹ ክፍሎች በሌሎች ቶፒኮች እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል።